ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። በጠዋት እየተጣደፈ ለስራ ወጣ። አንድ ፌርማታ ከተጓዙ በኋላ ሌላ ልጅ ገባች። አይኑ አላረፈም። ተወርውሮ በጨዋ ደንብ የታሰረ ሒጃቧ ላይ አይኑ አረፈ። ረጋ ያለች ልጅ ናት። ጎኗ ስለተቀመጠው ሰው ግድ ያላት አትመስልም። እሱ ግን ተቁነጠነጠ። እንዴት እንደሚያናግራት አወጣ አወረደ። የት ደረስን? ሰዓት ስንት ሆኖ ይሆን እያለ ብቻውን ቢያወራም ጆሮ አልሰጠችውም። ከምንም አልቆጠረችም። ወሬውን የምትቀላቀል አልሆነችም ልጅቷ። ሰምታ እንዳልሰማች ሆነች። የመጨረሻ እድሉን ለመሞከር ብሎ ስልኩን ከኪሱ አወጣ። ሳይደወል እንደተደወለለት አድርጎ ሄሎ አሰላሙ አለይኩም አለ። አልሐምዱሊላህ እያለ ቀላቀለ። ባረከላህ ፊኩም ጨመረበት። እሺ እሺ እያለ መልሶ ዘጋ። በዚህ አኳኋን ሙስሊም መሆኑን አሳወቀ። ያውም ኪታብ የቀራ ደህና ሙስሊም መሆኑን ለማሳየት ሞከረ። ስልኩን መልሶ ኪሱ ከተተ። ስልቱ መስራቱን አለመስራቱን ለማወቅ ፈለገ። በቆረጣ እያየ የተቋጠረው ፊቷ እየተፈታ ሲሄድ ታየው። አናገራት፣ አናገረችው፣ አወራት፣ አወራችው። ስልክ ተለዋወጡ፣ ተለያዩ። መደዋወል ተጀመረ። ቅርርቡ ቀጠለ። ልጁ ተከራይቶ ኗሪ ላጤ ነው። ከስንት ልመናና መከራ በኋላ አንድ ቀን ቤቱ ጠራት። ከስንት ከራስ ጋር የመታገልና ማንገራገር በኋላ ጥሪውን ተቀበለች። ቀጠሮውን መቀበሏ ጥፋት መሆኑን አመነች። ግና በይሉኝታ ተሸነፈች። ወንጀልም ቢሆን ቀጠሮ ማክበር ግዴታ ነው ብላ ሌላ ሰበብም አከለች። ወንጀል ላይ እወድቅ ይሆን ብላ መፍራቷ ግን አልቀረም። እየፈራችም ሄደች። የዛሬም ብቻ ከጉድ አውጣኝ እንደሚል ሌባ አምላኳ ከጉድ እንዲያወጣት እየተማጸነች ተራመደች። በእግሯ ወደፊት ብትሄድም በሐሳቧ ግን ወደ ኋላ ነበረች። ልመለስ አልመለስ እያለችም ከራሷ ጋር ሞገተች። ቤቱ ሳትደርስ ደረሰች። ነገሮች ምን ሊሆኑ እንደሚችሉ አሰላሰለች። አወጣች፣ አወረደች። እሱ ብቻውን ነው የሚኖረው። በሕይወቷ ለመጀመሪያ ጊዜ ለብቻው የሚኖር ወንድ ልጅ ቤት ልትገባ ነው። በሱ መሪነት ገባች። ቁጭ አለች። ሰውነቷ ቢያርፍም ሐሳቧ አላረፈም። ግን ምን ነካኝ? ማን ነው እዚህ ያመጣኝ ብላ ጠየቀች። በድርጊቷ አፈረች። ምን አይነት ቅሌታምና ባለጌ ነኝ ብላ ራሷን ናቀች። በራሷ አይን ለራሷ አንሳ ታየች። በሐሳቧ ሄደች። አውሪ እያላት ከሐሳቧ አባነናት። ወሬው እየደራ መጣ። በቁም ነገር ወሬ የተጀመረው ጨዋታ ቀስ በቀስ አቅጣጫውን እየሳተ ሄደ። ሳታስበው ብዙ ቆየች። ሁለት ቢሆኑም ሶስት ናቸው። ሸይጣን አብሯቸው ነበር። ወጣትነቱም አለ። ሳታስበው ያላሰበችው ሆነ። ለመጀመሪያ ጊዜ በሕይወቷ ትልቅ ሐራም ላይ ወደቀች። የሆነው ከሆነ በኋላ ደነገጠች። አምላኳን አብዝታ ፈራች። ቃል የተጋባችውን ጌታዋን እንደ ካደችም አሰበች። ጤንነቷንም ተጠራጠረች።
ታጥቦ በማይጠራ ጭቃ ውስጥ ተነቅሎ በማያልቅ እሾህ ውስጥ እንደወደቀች ተሰማት። የገዛ ጥላዋ አስፈራት። ራስዋን ሸሸች፣ ራስዋን ተጠየፈች። ተነስቶ መቆም አቃታት፣ ሰውነቷ ከበዳት። ሰው እንዴት በአንድ ቀን አምላኩንና ዓላማውን መርሁንና ማንነቱን ይክዳል አለች። ራስዋን አምርራ ጠላች። ሲበዛ አለቀሰች። ስቅስቅ ብላ አነባች። ምን ነው እግሬን በሰበረው አለች። ለቅሷ ማቆሚያ አልነበረውም። ስላደረገችው ነገር መልሳ መላልሳ አሰበች። አልዋጥልሽ አላት። ስላጠፋችው ከባድ ጥፋት አስታወሰች። ራስዋን ማመን አቃታት። መልሳ መላልሳ ራስዋን ረገመች። ራስዋን ተናገረች። አብዝታ ራስዋን ታዘበች። አንቺ ወይ አንቺ ምን ሆነሽ ነው ግን እንዲህ የሆንሽው? ምን ሆነሽ ነው የረከስሽው? ምን ሆነሽ ነው ሰው ቤት ድረስ መተሽ መሰተሪያሽን አውልቀሽ የጣልሽው? ምን ሆነሽ ነው የቆሸሽው? በአንድ ቀን አጋጣሚ ነገሮች ባንዴ እንዲህ መሆናቸው አንገበገባት። ታሪኳ የተቀየረ ሆኖ ታያት። የፈሰሰ ውሃ ላይታፈስም ነገር አበገናት። እሱ ግን የልቡን በመስራቱ ደስ አለው። የማይደፈረውን ምሽግ በመድፈሩ ድል ተሰማው። እጅ እንደማሰጥ ያሰበውን ልጃገረድ በመጣሉ ፈነደቀ። በውስጡ እየሳቀ ያዘነ መሰለ። የተጸጸተ መስሎም አባበላት። ሊያጽናናት ብሎ ተጠጋት። እንዳይጠጋት ብላ አስፈራራችው። በአንድ ጊዜ ተቀየረችበት፣ ሌላ ሰው ሆነችበት። ቀጥሎም ጉዳዩን አቅልሎ ሊያሳምናት ሞከረ። እንዳታካብድም ነገራት። ስለ አላህ ሰፊ እዝነትም ሰበካት። ሐጂብ ነገሮችን እንድትረሳ አሳሰባት። ስለ ሃይማኖቱ ከሚያውቀውና ከሰማው ሁሉ ማታለያውን መዘዘ። ይሄ ቀድሞውኑ የተጻፈና የተወሰነ ቀደር እኮ ነው አላት። እሷ ግን ይበልጥ ነደደች፣ ይበልጥ በጸጸት ተገረፈች። እንዲህ ማሰቡ በራሱ ይበልጥ አጦዛት። ሰው ሳይሆን ሰይጣን መስሎ ታያት። ጮኻ ተናገረችው። አንተ ገልቱ ደፋር ነህ እሺ? የምታታልለውን እዚያው አታል፣ የምታጃጅለውን አጃጅል። ምኑ ነው ቀደር? ንገረኝ፣ ምኑ ነው ቀደር አንተ? ብላ አንባረቀችበት። በአንዴ ነብር ሆነችበት። ዓይንህ እያየ ወደ ኃጢአት ተጉዘህ ቀደር ነው ትለኛለህ? አውቀህ እያጠፋህ ቀደር ነው ትለኛለህ? የወድህን በወድህ ይዘህ አስበህና አሲረህ ተነስተህለት ወጥነህና አቅደህ ተጉዘህለት ወጥተህ ወርደህ ወንጀል ለመስራት ደክመህለት እንዴት ቀደር ትለኛለህ? እንዴትስ ቀለል አርጊው ትለኛለህ? እንደ እብድ አደረጋት። ፈጽሞ ራስዋን መቆጣጠር ተሳናት። ሁኔታዋን ሲያይ እሱም ደነገጠ። መግቢያ ጠፋው። ወንጀለኛ ድሮም ፈሪ ነው። ጮኻ 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 ሲደክማት ያን የተረገመ ቤት ጥላ ወጣች። አዎን ክብሯን ጥላ ማንነቷን አርክሳ ወጣች። ወንጀል ሳይመጣባት ወደ ወንጀል መሄዷ ይበልጥ አንገበገባት። አባብሎ ካሳሳታት ከሱ በላይ እሷ ጥፋተኛ እንደሆነች አመነች። በሄደች ቁጥር ወደ ኋላ ታያለች። በተራመደች ቁጥር ብቻዋን ታወራለች። ወይኔ 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 ልጅት ትላለች። በቁጭት እጇን ትበላለች። እዚያ ቤት ስትገባና ስትወጣ አንድ ሰው ሳትሆን የተለያየ ሰው ነበረች። እዚያ ቤት ከመግባቷ በፊት መጥፎ ነገር ሰርታ አምላኳን ባለማስከፋቷ ብቻ የአላህ እዝነት እንደሚጎበኛት የምትተማመን ደስተኛ ነበረች። ከዚያ ስትወጣ ግን ያመናትን አምላክ የከዳች
ቃል ኪዳኗን ያፈረሰች እልም ያለች ከሃዲ አድርጋ ራስዋን አሰበች። ከዚህ አሳፋሪ ድርጊቷ የምትሸሸግበትን መደበቂያ ፈለገች። ሰው ሁሉ ወንጀሏን ፊቷ ላይ የሚያነብባት መሰላት። ሳር ቅጠሉ የሚረግማት ሆኖ ታያት። ተመልሳ ቤቷ ገባች። አልጋዋ ላይ ተደፋች። ሌትና ቀን አከታትላ አለቀሰች። ቀኑ ለዘመናት አዳምጣውና ታዛው ከኖረችው ከምትወደው አምላኳ ጋር የተለያየችበት ቀን ነውና ማልቀስ ሲያንሳት ነው። ሰው ከሚወደው ወዳጁ ሲለይ ለቅሶ ይበዛል። እህቶቼ ልብ እንበል። የሆነ ቦታ ለመሄድ ስናስብ በዚያ ቦታ ላይ መጥፎ ነገር ያጋጥመኛል ብሎ የፈራ ሰው ከዚያ ቦታ ቢቀር ይሻላል። ሁለት ባዕድ ወንድና ሴት በአንድ ቤት ውስጥ ብቻቸውን መሆናቸው ትልቅ አደጋ አለው። ሸይጣን ሶስተኛቸው ነው። ወስውሶ ወንጀል ላይ ይጥላቸዋል። ሆነ ብለው አስበውና አቅደው ወንጀል ከሰሩ በኋላ በቀደር ማሳበብ ትክክልም ተገቢም አይደለም። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.